ዓለም በሙላ ዩናይትድ ከዌስት ሃም የሚያደርገውን ጨዋታ እንግዲህ በጉጉት እየጠበቁ ይገኛሉ። በጉጉት እየጠበቁ የሚገኙበት ሪዝን ወይ ዋንጫ ፉክክር ሆኖ አይደለም፣ ዌስት ሃም እና ዩናይትድ የተሻለ ፉክክር ኖራቸው ወይ ደግሞ ለተሻለ ደረጃ የሚጫወቱ ቲሞች ሆኖ አይደለም። ዩናይትድ እና ዌስት ሃም በጣም የተለያዩ ደረጃ ላይ ያሉት። ዩናይትድ ለቶፕ 4 የተፎካከረ ነው። ዌስት ሃም ደግሞ ለዓለመውረድ ከሚደረገው ፉክክር ላይ ያለ ቲም ነው። ምናልባት ፉክክሩ አሪፍ ሊሆን ይችላል። ያኛው ለዓለመውረድ እየተጫወተ ነው፣ ይሄኛው ደግሞ ለቶፕ 4 የተፎካከረ ይመስላል። ግን ደግሞ ለየት ባለ መልኩ እንግዲህ ዩናይትድ አንድ ደጋፊው እንግዲህ ለዩናይትድ 5 ጨዋታዎችን የሚያሸንፍ ከሆነ ጸጉሬን እቆረጣለሁ በማለት ጀምሮ እንግዲህ ይሄ ደጋፊ 492 ቀናቶችን አልፎታልና አሁን ላይ እንግዲህ የመጨረሻ ቀኑ ደርሷል። ዩናይትድ 4 ተከታታይ ጨዋታዎችን በማሸነፍ እንግዲህ 5ኛ ጨዋታውን ለማሸነፍ በዌስት ሃም ሜዳ ከዌስት ሃም ጋር የሚያደርገው ጨዋታ ይጠበቃልና ይሄንን ጨዋታ ዩናይትድ ያሸንፍ ይሆን? እስቲ የተወሰነ ሐሳቦችን በዚህ ጉዳይ ላይ ሼር እናድርግ። እናንተም በልጁ ላይ የተሰማችሁን እንግዲህ ኮሜንት ላይ ታስቀምጡልኛላችሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። አንድ ቀን የጀመረው ነገር እንግዲህ እሱንም በጣም ታዋቂ አድርጎት ስካይ ስፖርት ላይ እስከሚቀርብ ድረስ እንግዲህ አድርሶት በጣም ብዙ የዩናይትድ ፋኖች ጋር ደርሶ ተጫዋቾችም ጋር እነ ማይክል ካሪክ በትናንትናው በጋዜጣ መግለጫ ላይ እንግዲህ ሀሳብ ተነስቶባቸው እንግዲህ ልጆቼ ይከታተሉታል የሚል ምላሽ ሰጥቶ ነበርና አንድ ቀን የጀመረው ነገር እሱን በጣም አፈምሶት ብዙዎች እሱ ላይ እንዲቀልዱ ዩናይትድ ላይ እንዲቀልዱ አርጎታልና ብዙ ነገር የተሰራበት ሜም ነውና በአንድ ወቅት ነው በጣም ትዝ ይለኛል የሊጉ ሲጀመር አንድ የሊቨርፑል ደጋፊ ሊቨርፑል 5 ጨዋታ ካሸነፈ ጸጉሬን እቆረጣለሁ የሚል ነገር ጀመረ። ሊቨርፑል ተከታታይ 5 ጨዋታዎችን ለማሸነፍ 5 ጨዋታ ብቻ ነበር የፈጀበትና ወዲያው ነበር የተቆረጠውና እሱ ያው ሊቨርፑልና ዩናይትድ በዛ በእንግላንድ ውስጥ ያላቸው መነቋቆር እናውቀዋለንና ተጫዋች እንኳን ማይዘዋወርበት ቲም ስለሆነ በደንብ እየተለገጠበት ነበር። በእኛ ሀገር እንኳን ይሄን ያህል አይደለም። የእድሜያችን ጋፕ ሰፋ ስለሚል የሊቨርፑል ደጋፊና የዩናይትድ ደጋፊ የእድሜ ጋፕ አላቸው ብዬ አስባለሁና ብዙ የተቀለደብን ነበረ። ተጫዋቾቹን ማስቆረጥ የሚችሉበት አጋጣሚ የለም። ዩናይትድ 5 ጨዋታ ለማሸነፍ በጣም ይከብዳል ተብሎ ነበር። አንድ አጋጣሚ ተፈጥሮለትም ነበር። 3 ጨዋታ ዩናይትድ አሸንፎ ከዛ ኖቲንግሃም ጋር መጥቶ ደግሞ አቻ ወጣና ይሄ ሰውዬ በቃ ጸጉሩን አይቆረጥም የሚል ድምዳሜ ደርሰን ነበርና አሁን እንደ ድል ሆኖ እንግዲህ ዩናይትድ 4 ጨዋታን አሸነፈና ዩናይትድ ይሄን ያለ የከበደው ያው ባለፈው አመት ሮበን አሞሪም ተናግረው ነበር የዩሮፓ ሊጉ ላይ ነው ፎከስ የምናደርገው ፕሪሚየር ሊጉ ላይ ብዙም ማንን ፎከሳችን እዛ ላይ አይደለም የሚል አስተያየትን ሰጥተው ነበር። ፕሪሚየር ሊጉ ላይ 2 ጨዋታ ለማሸነፍ ራሱ ሮበን አሞሪም ምን ያህል ታይም እንደፈጀባቸው እናውቃለና በዚህኛው ሲዝን ነበር ያሸነፉት። በዛኛው ሲዝን ምንም አላሸነፉም። ይሄ ሰውዬ ኦክቶበር 2024 ነበር የጀመረው። ኦልሞስት ወደ 2 አመቱ እየተጠጋ ነበር። 492 ቀናቶች ቀላል አይደለምና እያንዳንዱ የጸጉሩን እድገቱን ብትመለከቱት በጣም በቃ የሚገርም ነውና እስቲ ይሄን ቪዲዮ እዩት። Day 1, day 14, day 19, day 25, day 29, day 33, day 36, day 50, day 54, day 60, day 63, day 68, day 71, day 75, day 82, day 92, day 99, day 103, day 106, day 110, day 113, day 117, day 120, day 125, day 134, day 144, day 148, day 155, day 159, day 162, day 178, day 187, day 190, day 194, day 197, day 208, day 211, day 215, day 218, day 228, day 232, day 316, day 326, day 329, day 344, day 350, day 357, day 492. I've not cut my hair until Man United win 5 games in a row. We're getting closer. ቀን አንድ ብሎ ጀምሮ እንግዲህ አሁን ላይ 492ኛው ላይ ደርሷልና እንደተመለከታችሁት ይሄ ሰውዬ ዛሬ ጸጉሩን ይቆረጣል፣ ዛሬ ዩናይትድ ያሸንፋል ተብሎ ይገመታልና ብዙዎች ደግሞ ከሱ ጸጉር ጋር ተነሳስተው ዌስት ሃሞች ዛሬ ፕራይም ባርሴሎናን ይሆናሉ፣ ፕራይም ሪያል ማድሪድን ይሆናሉ። በቃ አይደል እነዛ ኢኔስታ፣ ሜሲ፣ ኔይማር ያሉበት ባርሴሎና ነው የሚሆንባቸው ዩናይትድ ላይ ዌስት ሃሞች እያሉ ይገኛሉና ይሄ እንደቀል ለሚነሳው ሐሳብ ምናልባት ተጫዋቾቹ ላይ ጫና ይፈጥራል ብዬ አላስብም። እነሱ ይጫወታሉ ብዬ አላስብም። ይሄ 3 ነጥብ ዩናይትድ ደረጃው ላይ ትልቅ ለውጥ የሚያመጣ ነው። 3ኛ ላይ ያስቀምጠው የሚችል ነውና በዚህ አመት ብዙ የተባሉት ተጫዋቾቹ 3ኛ ላይ መቀመጣቸው ለነሱ በጣም ትልቅ ነገር ነውና ለደረጃቸው ይፎካከራሉ ብዬ አስባለሁ። ይሄን ያለ ግድ የሚሰጣቸውም ብዬ አላስብም። ሴኒ ላመንስን በአንድ ወቅት ተጠይቆ ነበር ኢንተርቪው ላይ። ብሩኖ ፈርናንዴዝን ባለፉት ተጠይቆ ነበር። ብዙም ለሰው ጉዳይ ሰጠኝም የራሴ ጸጉር እንትን ለማለት ነው ኦርደር ማድረግ የሚል ምላሽም ሰጥቷልና ምን አይነት ነገር ልንመለከት እንችላለን የሚለው ነገር በጣም አጓጊ ነው። ዓለም በሙላ
እየተመለከተ ያለውና እየተነጋገረበት ያለው ጉዳይ ነው። ዛሬ ሰውዬ መቆረጫው ቀን ነው። ዛሬ ሰውዬ ይቆረጣል ተብሎ የሚጠበቅበት ቀን ነውና ዩናይትድ ካረጋቸው 4 ጨዋታዎች አንጻር በዌስትሃም ነጥብ ይጥላል ተብሎ አይጠበቅም። ስለዚህ ይሄ ሰውዬ ጸጉሩን ይቆረጣል፣ ማይክል ካሪክ ጸጉሩን ያስቆርጠዋል ተብሎ ይጠበቃል። ጸጉሩን ከተቆረጠ በኋላ ከፋን ሪአክሽኖች ጋር ምን ሊፈጠር ይችላል? ይሄ ሰውዬ ድንገት እንኳን ዩናይትድ ነጥብ ቢጥል ሙሉ ለሙሉ ይሄ ሰውዬ ይመስለኛል ሰበብ የሚያደርጉትና ደጋፊዎቹ ለዩናይትድ ትንሽ ያላራል 5 ጨዋታ ለማሸነፍ ከባድ የሆነበት ነገር ምንም አይነት የአውሮፓ መድረክ አለመኖሩ ነው። በዚህ አመት ምንም ኤፍ ኤ ካፕ፣ ካርኒ ካፕ ብዙ ርቀት አለመሄዳችንም ይመስለኛል እንጂ በመሃል አንዳንድ ጨዋታ ቢኖረን ኖሮ ቢያንስ አንድ ጨዋታ እየጨመርንበት የምንሄድበት አጋጣሚ ይፈጠራል ብዬ አስባለሁና ምንም አይነት የአውሮፓ መድረክ የለንም። ኤፍ ኤ ካፕ፣ ካርኒ ካፕም በመጀመሪያ ዙር ነው የተሰናበትነው። አሁን ነው በቅርብ ነው ኤፍ ኤ ካፕ የተሰናበትነውና እነዚህን ጨዋታዎች አሸንፈን ቢሆን ኖሮ ምናልባት እነዚህ ጨዋታዎች ኖሮም ቢሆን ኖሮ ይሄ ሰውዬ ጸጉሩ የሚቆረጥበት አማራጭም ሊኖር ይችላል ብዬ አስባለሁና ግን ደግሞ ፕሪሚየር ሊግ ነው። ፕሪሚየር ሊግ 5 ጨዋታ በተከታታይ ለማሸነፍ በጣም ወጥ የሆነ ቲም ያስፈልጋልና ያ ወጥነት አልነበረንም። በማይክል ካሪክ ስር ግን የተወሰነ ወጥነት እያየንና እየተመለከተን እንገኛለን። ያሸነፍናቸው ቲሞች በጣም ቀላል የሚባሉ አይደለም። አርሰናል፣ ሲቲ፣ ፉልሃም፣ ቶተንሃም በደንብ ሊፎካከሩን የሚችሉ ቲሞች ናቸው። በዚህ አመት 3 ነጥብ ያገኘንባቸው ቲሞች ናቸው። ዌስትሃም ጋር ምን አይነት ነገር ሊፈጠር ይችላል? እኔ ራሴ ከኳሱ እኩል የልጁን ነገር ነው የጓጓሁትና ይሄ ሰውዬ ተቆርጦ ቢገላግለን የሚል ነገር ነው ያለው። በቃ አይደል አንዳንዴ ይሄ ሰውዬ እየቋጠርብን ነው እንዴ ማናሸነፈው የሚል ነገር አለ። ኖቲንግሃም ጋር አቻ ስንወጣ በቃ አይምሮ ላይ የመጣው ሰውዬ ቢኖር እሱ ሰውዬ ነው። ይሄ ሰውዬ ጸጉሩ ካልተቆረጠ ዩናይትድ በቃ ተከታታይ ጨዋታዎችን ማሸነፍ አይችልም የሚል ድምዳሜ ላይ ነበር የደረስኩትና አሁን አንድ ጨዋታ ቀርቶናል። ይሄ ሰውዬ ጸጉሩ ሊቆረጥ ሰዓታት ቀርቶታል። ምን አይነት ሪአክሽን ይኖረዋል? ምን አይነት ነገር ይፈጠራል? ተጫዋቾቹ በዚህ ሰውዬ ላይ ምን አይነት ምላሽ ሊሰጡ ይችላሉ? ማይክል ካሪክ ከጨዋታው በኋላ ይጠበቃል። በቃ ኦልሬዲ ይሄ ሰውዬ ሚዲያ ላይ ወጥቷል። ትላልቅ የስፖርት ሚዲያዎች እየተቀባበሉት ነው። በጣም ብዙ ሼር እየተደራረገ ያለ ነገር ነው። የጸጉር ስታይል እንምረጥለት የሚሉ በጣም ብዙ ሰዎች እየበዙ ነውና ዓለም ላይ የታወቀ ነገር ነው። ተጫዋቾቹም ደጋፊውም ሁሉም እያወቁት ያለ ሰው ስለሆነ ይሄ ሰውዬ እንደው ስፔሻል በሆነ መንገድ ጸጉር የሚቆረጥበት ቢፈጠር ተጫዋቾቹ የሚያገኝበት መንገድ ቢፈጠር ራሱ በጣም ደስ ነው የሚለኝና ከዌስትሃሙ ጨዋታ በኋላ አሪፍ ነገር የምንመለከት ይመስለኛል። ከፍተኛ እይታ የሚያገኝ ጨዋታ እየመሰለኝ ነው። በፕሪሚየር ሊጉ እግር ኳሱን ብቻ ብለው ሳይሆን የሚያዩት የዛን ሰው ያስበው የሚመጡ ብቻ ሰዎች አሉ አይደል? ከሌላ ጨዋታ ለየት ብሎ የዩናይትድና የዌስትሃም ጨዋታ ስፔሻል የሚሆንባቸው ሰዎች ይኖራሉ ብዬ አስባለሁና ይሄንን ጨዋታ በምን አይነት መልኩ ልናሸንፍ እንችላለን የሚለውን ነገር እስቲ አብረን የምንመለከተው ነው የሚሆነው። የማታው ጨዋታ በጣም አጓጊና ተጠባቂ ጨዋታ ነው። እስቲ ሰውየው ይቆረጣል ብላችሁ ታስባላችሁ? እስቲ ኮሜንት ላይ ንገሩኝ። እስቲ ከጨዋታው በኋላ ደግሞ ሰውየው ምን አይነት አቆርጥ ይኖረዋል? ከዛ ስለ ጨዋታው ደግሞ የብቻ ቪዲዮም ይኖራል። እስቲ በደንብ እናወራበታለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ የቴሌግራም ቻናላችንን ጆይን ማድረግንም እንዳረሱ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።